በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ቅድስት ድንግል ማርያም በቁስቋም በዓል እንኳን አደረሳችሁ አደረሰን አሜን። ደብረ ቁስቋም ለምን ይከበራል? አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የእመቤታችን የቅድስት ድንግል ማርያም የደብረ ቁስቋምን በዓል አከባበር ማንበብ እንጀምራለን። ደብረ ቁስቋም ድንግል ሆይ እርጉም በሆነ በሄሮድስ ዘመን ከልጅሽ ጋር ከሀገር ሀገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይንሽ የፈሰሰውን በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ራቡንና ጥሙን ችግሩን ሐዘኑን ከእርሱ ጋር የደረሰሽብሽን ጭንቅ ሁሉ አሳስቢ። ደብረ ቁስቋም በላይኛው ግብጽ የምትገኝ ቅድስት ቦታ ናት። ቁስቋም የሚለው ስም የመጣው ከተራራው በታች በነበረና በጠፋ ቁስቋም ከሚባል ከተማ ነው። ቁስቋም የሚለው ቃል ቅብጠኛ ሲሆን ያለፈ በበረሃ የሚያበቅልና እንደ ሰኔል የሚያገለግል መቃብር ማለት ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እንዲሁም ቅዱስ ዮሴፍና ቅዱስ ሰሎሞን ይዛ በስደቷ ጊዜ ያረፈችበትና የባረከቻት ቅድስት ቦታ ናት። ቦታዋ ደብር በእግዝ ተራራ ማለት ነው። የተባለችውም ቁስቋም በተባለ ተራራ ስር መገኘቷ ነው። ግብፃውያን የቁስቋም ተራራ በማለት ይጠሯታል። ቁስቋም ከካይሮ የሚመጣው አስፋልት ትቶ በስተምዕራብ አቅጣጫ የሚገነጠለው መንገድ ላይ 11 ኪሎ ሜትር ከተጓዙ በኋላ ይገኛል። እመቤታችን ጌታችን ይዛ ወደ ግብፅ በተሰደደ ጊዜ ደብረ ቁስቋም ስትደርስ ከሚያሳድዷት እጅግ እንደራቀች ስላወቀች ደስ ተሰኝታ ልትቀመጥባት ወሰደች። ቦታዋ በግብፅ የመጨረሻዋ ጠረፍ አካባቢ የምትገኝ ነበረች። በተራራዋ እግር ስር የጉድጓድ ውሃ ስለነበረ እመቤታችን ጌታችን በዛ አጥበዋለች። ጌታችን በዛ ውሃ ከታጠበ ጀምሮ በውሃው ስለተቀደሰ ታምራት የሚያደርግ ሆኗል። እመቤታችን ቦታዋ ላይ ክፉ ሰው የሌለበትና ውሃ ያለበት በመሆኑ በዚያ መቀመጥን ወሰነች። ቅዱስ ዮሴፍና ሶሎሞን እመቤታችን በዚያ ቦታ ለመቀመጥ እንደወሰነች ባወቁ ጊዜ በተራራው ላይ ካሉ የዛፍ ዝንባቦችና የዛፎች ከሸክላ ጡብ ትንሽ ጎጆ ቀልሰው በዛ መኖር ጀምሮ አንዳንድ ወገኖች በዚያ ቦታ በሚገኘው ዋሻ ስር ኖሩ ይላሉ። በዚያ ቦታ በስደት ወራት ለ5 ቀናት ድረስ ሰላማዊና አስተማማኝ በሆነ ጸጥታ ኖሯል። ከዚያ በኋላ በማለት ሕዝቅኤል እንደተጻፈው ዮሴፍ ልጅ ዮሳ ሄሮድስ ሰራዊት የቤተልሔም ሕፃናትን ቢገድልም ሕፃኑን እንዳመለጣቸውና ሄሮድስም እርሱን እንደፈለገ ጦሩን ወደ ግብፅ እንደላካቸው በዚያው እስራኤል ሳለ ስለሰማ ሊያስጠነቅቃቸው እየገሰገሰ ወደ ደብረ ቁስቋም መጣ። እርሱም የነበሩበት ቦታ እስኪደርስ ድረስ ብዙ መከራ ተቀበለ። በመጨረሻም ባገኛቸው ጊዜ ቸኩሎ ሄሮድስ ወደ ኢየሩሳሌም የጥበብ ሰዎችን ባለመጡ ጊዜ እንደተሳለቁበት ተረድቶ በቤተልሔምና በዙሪያ ያሉትን ከ2 ዓመት በታች የሆናቸውን ሕፃናት ገደለ። አሁንም ጊዜ ሄሮድስ ሕፃኑን ሊገድለው ወታደሮችን ልኮ እዚህ ደርሶባችኋል ሳለ እናንተ እዚህም ዝም ብላችሁ ተቀምጣችኋልን ብሎ በመጮህ ቤታችን እጅግ ደንግጣ አለቀሰች። ድንጋጤው በጣም ከባድ ስለነበረ ጌታችን በቅፏ እንዳለ በዋቂ አንደበት እናቴ ወይ አይዞሽ እርሱ እንዳለው አይሆንም ብሎ አረጋጋት። ወደ ዮሳም ዙሮ ሐሳብህና መከራ ተቀብለ የመጣበት አመጣጥ መልካም ሆኖ ሳለ እናቴን አስደንግጣታልና በዳግም ምጽአት እስክመለስ ድረስ ድንጋይ ሆነህ ከቅዱሳን አባቶች ጋር አንቀላፋ አለው። ያን ጊዜ ዮሳ ወድቆ ሞተ። በድኑም ወደ ድንጋይነት ተቀየረ። አረጋዊ ዮሴፍም ወስዶ ከቤቱ በደቡብ ምዕራብ በኩል ቀበረው። ለማስታወሻም በድንጋይ ላይ ዮሳ በዚህ እንደተቀበረ ጌታችን እመቤታችን በዚህ ተቀምጠው እንደነበረ ከተጻፈ በኋላ ይኖሩበት የነበረው ዋሻ ለቀው ወደ በረሃ መካከለኛው ክፍል ሄዱ። አባ ጽጌ ድንግልና ጓደኛው አባ ገብረ ማርያም ይህን ታሪክ ሰቆቃ ድንግል በሚባል መጽሐፍ ላይ ገልጸውታል። ታላቁ የኢትዮጵያ ሊቅና ቅዱስ ጊዮርጊስ አባ ዘጋስጫ በመጽሐፍ ሰዓታት ላይ ስለ ቦታው እያደነቁ ሲናገሩ ቁስቋም ታቢም ኪሩቤል ቁስቋም ትከብራለች ከምሱራፌል ስመሃብ አቶ ወርሃ ቀትል ለወልደ ማርያም ድንግል ቁስቋም ከኪሩቤል ትበልጣለች ከሱራፌልም ትከብራለች። በስደቷ ጊዜ የድንግል ማርያም ልጅ ሸሽገዋለችና አባ ጊዮርጊስ ዘጋስጫዬን ይህንን ያሉት ቁስቋም ኪሩቤል እና ሱራፌል ሊቀርቡት የማይቻላቸው አምላክ ተቀብላ በማስተናገዷ ነው። የሚሄዱበት ቦታ ዛሬ ምዕራባዊ ተራራ በመባል ይታወቃል። ከዚያም በመቀጠል ወደ አስዊት ተጓዙ። ከቅብጦች በተገኘ ምንጭ አስዊት የተባለ ቦታ የመልስ ጉዞ የጀመሩበት ስፍራ ነው። እንደ ቤተ ክርስቲያን ምንጮች ግን ከዚህ አልፈው ወደ ሰሜናዊ ሱዳን ከዚያም በዋልባ አድርገው ግብጣይት ሰሜን ጎንደር የምትገኝ ቦታ ከተባለች ቦታ
ቦታ ላይ ሰንብተው መጀመሪያ አክሱም ከዚያም ጣና ቂርቆስ በመቀጠል ሸዋና የምስራቅ ቆላማ ቦታ የሆኑት አፋርና ሀረርጌን ድንበር በመሻገር በድርሳነ ዑራኤልና በታምረ ማርያም ይገለጻል። እመቤታችን ስደት ለማስታወስ በኢትዮጵያ ውስጥ ብዙ ቦታዎች ቁስቋም ተብሎ ተሰይመዋል። ከዚህ በኋላ በወንጌል ላይ እንደተጻፈው ሕፃኑን የሚፈልገው ሞቷልና ወደ ሀገር ግባ ተብሎ ቅዱስ ገብርኤል ለዮሳ ከነገረው በኋላ ወደ ሀገራቸው ተመልሷል። በተመለሱ ጉዞ ቁስቋም ላይ ሲደርሱ እመቤታችን ለልጇ ብዙ ጊዜ በጸጥታ የኖረችበት የቤት ጉድጓድ በሰኔ 8 ቀን ውሃ ባርክ ብላው ባርኮት ጌታችንም ሲባርካት በዚያች ቦታ መጥቶ እየለመነ የተማጸነ ሁሉ ይሟላለታል። አንቺም ቦታ ሳልትፈርሽ ሳትታደሽ ጥንቱ መልክሽን እንደያዝሽ ኑሪ በማለት ቦታዋን እስከ ዛሬ ድረስ እንዳለች ያለምንም ለውጥ ቆይታለች። ብዙ ጳጳሳት ቦታዋን ለማደስ ሞክረዋል ነበር። ነገር ግን ስራው ሲጀመር እየታመሙ ያቋርጧታል። ይህም የሚከሰተው የአምላካችን ፍቃድ ባለማክበራቸው ነው። ነገር ግን በገዳሙ ያለው ጠበል ተቀብለውና ቃል ኪዳን መተላለፋቸውን በንስሐ አሽረው ፈጥነው ይድናሉ። በዚህ ገዳም ያለው ጥንታዊ የጉድጓድ ውሃ ከመጀመሪያው 100 ክፍለ ዘመን ጀምሮ የፈውስ ቦታና የታምራት ታውቆ ብዙ መምናን ከጎረቤት ሀገር ድረስ እየመጡ ከበሽታቸው ይፈወሱበታል። በርኩሳን መናፍስት የሚሰቃዩ በጠበሉ ተጠምቀው ከበሽታ ይገላገላሉ። በመሆኑም እስከ ዛሬ ድረስ ፈውስና ታምር አልተቋረጠም። ከዚህ ሁሉ የተነሳ ይቺ ቤተክርስቲያን በግብጾች ክርስቲያኖች ዘንድ ዳግማዊ ቤተልሔም በመባል ትጠራለች። ስለዚህም ጌታችንን እንዳገለገላቸው እንደ ናዝሬት፣ እንደ ቤተልሔም፣ እንደ ኢየሩሳሌም ይቺ ቦታ ጌታ ያደገባት ቦታ ናት በሚል ታዋቂነት አገኘች። ብዙ ክርስቲያኖች አክብረዋት ወደ እርሷ በመምጣት ይሳለሟታል። በዚህም እግዚአብሔር ነቢዩ ኢሳያስ ሕዝቤ ግብጽ የተባረከችውን ብሎ የተናገረው ትንቢት ተፈጸመ። ህዳር 6 ቀን አስመልክቶ ስንክሳር ላይ እንደተጻፈው ከጊዜ በኋላ ጌታችን ሐዋርያትን በደብረ ቁስቋም ሰብስቧቸው ታቦትንና ቤተክርስቲያንን አክብሮ የቁርባን መስዋዕት ሰጥቶ ቅዱስ ሥጋውን ክቡር ደሙን እንደሰጣቸው ይህም ታሪክ እየተነገረ መጥቶ በስፋት ያስተማሩት ቅዱስ ቄርሎስና ቅዱስ ቴዎፍሎስ ናቸው። እንደ ቤተክርስቲያን ስርዓት ህዳር 6 ቀን ቁስቋም ተብሎ የሚከበረው እመቤታችን ከስደቷ መልስ እረፍት ያደረገችበት ጊዜ ለማሰብ ተብሎ ነው። ከዚህ በዓለም የሚከበረው በፍቃድ ጾመ ጽጌና በጾም ከታሰበ በኋላ ነው። በግብጾች ዘንድ እንዲሁ የእመቤታችን የስደት በጾምና በጸሎት ከታሰበ በኋላ ይከበራል። በአሁኑ ሰዓት በዚች ቦታ ላይ በቁስቋም ተራራ እግር ስር በስተምዕራብ አቅጣጫ በኩል አልሙርሃቅ የሚባል የቅብጥ ገዳም ተመስርቷል። ቅዱስ ቴዎፍሎስ በዘመኑ ፕትርክናቸው የቤተ ክርስቲያን ገብተዋል። ይህም ገዳም ጥንታዊ የጉድጓድ ውሃና ከዚሁ ጋር የሚመዛመዱ ታሪካዊ ቅርሶች ይዞ ያስተዳድራል። በዙሪያውም ጥንታዊ በሆኑ የግብጦች ክርስትና መግለጫዎች ተሞልተዋል። ለምሳሌ ያህል በዕብራይስጥ ቋንቋ ቅዱስ ቤተሰብ በዚህ ቦታ አርፏ ነበር የሚል የድንጋይ ጽሑፍና ጌታችን የተኛበት እንደነበር የሚነገርለት ጠፍጣፋ ድንጋይ ይጠቀሳሉ። ይህም ድንጋይ በጥንታዊ ቤተ መቅደስ ውስጥ የመሰዊያ መንበር በመሆን እያገለገለ ይገኛል። በመሆኑም ደብረ ቁስቋም በግብፅና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ እጅግ የከበረችና የተቀደሰች ቦታ ናች። ከዚህ በተጨማሪ ቅብጦች በዚህ ገዳም ውስጥ እመቤታችን ከጌታችን ጋር ከመካከለኛው የበረሃ ክፍል በተመለሱ ጊዜና እረፍት ያደረጉ ሳለ በመጽሐፍ ቅዱስ እንደተጠቀሰው መልአኩ ቅዱስ ገብርኤል ተገልጦ ሕፃኑን ነፍስ የፈለጉ ሙቷልና ተነሳ፣ ሕፃኑን እናቱን ይዘህ ወደ እስራኤል ሀገር ሄድ በማለት የነገራቸው በዚህ ቦታ ነው። በመሆኑም የሚሰጠው ክብር እጅግ ከፍተኛ ነው። በአጠቃላይ በደብረ ቁስቋም በዓል የእመቤታችን መልስና እረፍት በማስመልከት በቤተ ክርስቲያናችን በግብፃውያን ክርስቲያኖች ዘንድ በደማቅና በከፍተኛ ሃይማኖት ስራ የሚከበር በዓል ነው። ይህም በቅዱስ ወንጌል እንደተጻፈው ሄሮዶስ ክርስቶስ ለመግደል በፈለገ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ላደረገው ዮሴፍ በሕልም ሕፃኑንና እናቱን ይዞ ወደ ግብፅ ሽሽ ባለው መሰረት የተፈጸመ ነው። የክርስቶስ ስደቱ ቀድሞ በነቢዩ ኢሳያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅ ጣዖትም በፊቱ ይዋረዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብፅ መውረዱንና ለመግለጽ ነው። በስደቱ ጣዖት ግብፅ የተሰባበሩ ሲወድቁ በእርሱ አድረው ሲወድቁ ሰው ሲያስቱ የነበሩ አጋንንት ሲሸሹ ታይተዋል። ደግሞም ጌታችን ዳግማዊ አዳም ነውና
በምክረ ከይሲ ዲያብሎስ ምክንያት ተሰዶ የነበረው ዳግማዊ አዳም ለመካስ የተሰደደ፣ በዚህም አጋንንት ከሰውን ልቦና አውጥቶ አሳደደ። እመቤታችን ልጇን ይዛ ከስደት ስትመለስ ያረፈችበትን ተራራ ደብረ ቁስቋም ባረከች፣ ቀደሰችም። ተራራ የተቀደሰ ተራራ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ታኦፍሎጊዮስ በድርሳነ ማርያም እንዲህ አለ። ይቺ ከሀገሮች ሁሉ ተራራ የምትበልጥ የተለየ ከፍ ያለ ተራራ ነው። በውስጧ ቅዱስ እግዚአብሔር ያለ። ይህ ተራራ እግዚአብሔር ልጅ ወዶታልና አክብሮታልና ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም። ቢታንያም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊትም የጽዮን ተራራ ወደ አርያም መቅደሱ ሰራ እንዳለ፣ አንተ ተራራ ሆይ እግዚአብሔር ማደሪያ በሆነ ጊዜ ከኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውና ጌታቸው ይታዘዛሉ፣ ያገለገሉ ነበረ። አንተ ተራራ ሆይ ያደረብህ ጌታችን ስለሆነች ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልህ። ጌታችን በደብረ ሲና ባረፈ ጊዜ በፍጹም ደስታ ታላቅ ብርሃን በሆነ ጊዜ መብረቅና መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን በፊቱም ማየት አልተቻለም። ስጋ ለባሽ ሁሉ ከእርሱ አይቶ በሕይወት መኖር የሚቻለው የለምና እኛ ግን አየንን። ከዚህ ማደሩም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋህደ ስጋ በጨለማና በሞት ጥላ ውስጥ ስር ያለን እኛ ቸርነቱን ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነቱን ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። ኅዳር 6 ቀን የሚነበበው መጽሐፈ ስንክሳር ጌታ መድኃኒታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦትና የቤተ ክርስቲያንና ክብሮት የቁርባን መስዋዕት ሰርቶ ቅዱስ ሥጋውን ክቡር ደሙን እንደሰጣቸው ለዚህ ክብር ያበቃን ዘንድ የእሱ መልካም ፍቃድ ይሁንልን። አሜን።